ሰላም ጤና ይስጥልኝ ክቡራትና ክቡራን የፎረስት ሚዲያ ተከታታዮች እንደምን አላችሁ? ዕለታዊ መረጃዎቻችንን አሰባስበን ወደ ስቱዲዮ ገብተናል። መረጃዎቻችንን እንደተለመደው ላይክ፣ ሼር አድርጉ። ሰብስክራይብ የምታደርጉ ከሆነ ደግሞ ደውሏን ሰብስክራይብ አድርጋችሁ በየዕለቱ የምናቀርባቸው መረጃዎች ወደ እናንተ የሚደርሳችሁ ይሆናል። ወደ መረጃው ስናልፍ በማዕከላዊ ኢትዮጵያ ክልል የደረሱ ሰብሎች ከብክነት ነፃ በሆነ መንገድ እየተሰበሰበ ነው ሲል ያገኘነው መረጃ እናካፍላችኋለን። በማዕከላዊ ኢትዮጵያ ክልል የደረሱ የመኸር ሰብሎችን ከብክነትና ጥራት ጉድለት ነፃ በሆነ መንገድ እየተሰበሰበ ነው ሲል የክልሉ ግብርና ቢሮ አስታውቋል። በምክትል ርዕሰ መስተዳደር ማዕረግ የገጠር ክላስተር አስተባባሪና የክልሉ ግብርና ቢሮ ኃላፊ ኡስማን ሱሩር ለፋና ዲጂታል እንዳሉት ምርታማነትን ለማሳደግ ከሚሰሩ ስራዎች መካከል ድህረ ምርት ብክነትን መቀነስ አንዱ ነው። በዚህም ድህረ ምርት ብክነትን ለመቀነስ የባለድርሻ አካላት የተቀናጀና የተናበበ ጥረት እንደሚያስፈልግ በመግባባት በግብርና የተሰማሩ ባለሀብቶችና የግብርና ሜካናይዜሽን ማሽን አከራዮች በቅንጅትና ትብብር እየሰሩ መሆናቸውን ጠቁመዋል። በክልሉ በመኸር እርሻ 576532 ሄክታር በዘር መሸፈኑን ገልጸው 54,802,745 ኩንታል ምርት ለመሰብሰብ መታቀዱን ተናግረዋል። አሁን ላይ የደረሱ ሰብሎችን የመሰብሰብ ስራው እየተከናወኑ መሆኑን የጠቆሙት አቶ ኡስማን እስካሁን ከ76811 ሄክታር መሬት የተለያዩ የሰብል ምርቶችን መሰብሰባቸውን አብራርተዋል። በሁሉም ማሳዎች ያለው ሰብል የተሻለ የምርታማነት ቁመና ላይ መሆኑንም አመላክተዋል። የደረሱ ሰብሎችን የመሰብሰብ ስራው ተጠናክሮ መቀጠሉን አንስተው ምርቶቹን ያለ ብክነትና በጥራት ለመሰብሰብ በሚደረገው ጥረት የግብርና ባለሙያዎችን ጨምሮ ሁሉም ባለድርሻ አካላት የሚጠበቅበትን ኃላፊነትን እንዲወጣ መልእክት አስተላልፈዋል። የአርሶ አደር የወተት የመስክ ትምህርት ቤት ክልላዊ የአሰልጣኞች ስልጠና መሰጠት ተጀመረ። የእንስሳትና ዓሳ ሀብት ልማት ቢሮ በኤስኤንቪ ብሪጅ ፕለስ ፕሮጀክት የታቀፉ ወረዳዎች የአርሶ አደር የወተት የመስክ ትምህርት ቤት ለባለሙያዎች የንድፈ ሀሳብና የተግባር የአሰልጣኞች ስልጠና በባህር ዳር ከተማ መካሄድ ተጀምሯል። በስልጠና በኤስኤንቪ ብሪጅ ፕለስ ፕሮጀክት የታቀፉ ከሰሜን ጎጃም፣ ከምስራቅ ጎጃም እና ከደቡብ ጎንደር የመጡ የዞን የሚመለከታቸው ባለሙያዎች የወረዳም የእርባታ የኤክስቴንሽን ኮሚኒኬሽን እና የእንስሳት ጤና ባለሙያዎች እንዲሁም የቀበሌ የእርባታ ባለሙያዎች ተሳታፊ ሆነዋል። የዕለቱን የስልጠና መድረክ የከፈቱት የእንስሳትና ዓሳ ሀብት ልማት ቢሮ ምክትል ኃላፊ አቶ ነጋ ይስማው በመክፈቻ ንግግራቸው ስርዓተ ምግብን ለማረጋገጥ ከውጭ የሚመጣውን የምግብ ግብዓት ለመቀነስና የውጭ ምንዛሬን ለማምጣት በአጭር በመካከለኛ በረጅም ጊዜ የሚፈጸም እቅድ ታቅዶ ወደ ስራ መገባቱን ገልጸዋል። ኃላፊው አክለውም በክልሉ የወተት ተፋሰስ አካባቢዎች ተለይተው ወደ ስራ መገባቱን ገልጸው የውጭ ደም ያላቸውን ዝርያ በማሻሻል በቀን ከአንድ ላም የሚገኘውን የወተት ምርት ማሳደግ እንደሚገባ አሳስበዋል። ይህን ስልጠና ባለሙያዎች በአግባቡ በመከታተል አርሶ አደሩን ይበልጥ በሙያ በማገዝ የእንስሳት ተዋጽኦ ምርት ደህንነቱንና ጥራቱን ተጠብቆ ለገበያ እንዲቀርብ ማድረግ ይገባል ሲሉ ኃላፊው አሳስበዋል። በመጨረሻም ይህ ስልጠና በአራት ቀጠና ተከፍሎ በባህር ዳር፣ በእንጅብራ፣ በደብረ ብርሃን እንዲሁም በኮምቦልቻ ከተማ ለአራት ተከታታይ ቀናት ሲሰጥ ይቆያል ብለዋል። በምስራቅ አዘርነት በርበሬ ወረዳ የደረሱ ሰብሎችን በመሰብሰብ በምትኩ የጸደይ የግብርና ልማት ተግባራትን በስፋት እየተከናወነ መሆኑ ተገለጸ። የምስራቅ አዘርነት በርበሬ ወረዳ አስተባባሪ አካላት በእመጃርና በየሪም ቀበሌ የጸደይ የሽንብራ የመዝራት ፕሮግራም አካሂደዋል። የምስራቅ አዘርነት በርበሬ ወረዳ ዋና አስተዳዳሪ የሆኑት አቶ ከይሬ ሀቢብ በአየር ንብረት ለውጥና ሌሎች አደጋዎች ሳቢያ ሊያጋጥሙ የሚችሉትን የምርት መቀነስ በማካካስ የአርሶ አደሩን የምግብ ዋስትና ከማረጋገጥ ባለፈ ኢኮኖሚያዊ ተጠቃሚነትን ለማሳደግ የጸደይ ሰብል ልማትና ወሳኝ ነው ብለዋል። የምስራቅ አዘርነት በርበሬ ወረዳ ብልጽግና ፓርቲ ጽሕፈት ቤት ዋና ኃላፊና የወረዳው የመንግስት ዋና ተጠሪ የሆኑት አቶ
መዲን ሙዘሚል በበኩላቸው እንደገለጹት አርሶ አደሩ የደረሰ ምርትን በመሰብሰብ በጸደይ ልማት ላይ እያደረገ ያለውም ትጋት አበረታች መሆኑን አንስተው ይህንንም ተግባር ቀጣይ በልዩነት ማስቀጠል እንደሚገባ ገልጸዋል። የምስራቅ አዘርነት በርበሬ ወረዳ ምክትል አስተዳዳሪና ግብርና ጽሕፈት ቤት ዋና ኃላፊ የሆኑት አቶ አብዱል ሰመድ መሐመድ እንደ ሽምብራ ያሉ የጸደይ ሰብሎችን ጨምሮ ሌሎች የግብርና ልማት ስራዎች ተጠናክረው ቀጥለዋል ያሉ ሲሆን ተግባሩንም በተጠናከረ መንገድ በመምራት ምርትና ምርታማነትን ማሳደግ እንደሚገባ አመላክተዋል። የምርት መቀነስ ችግርን መቀነስ እንዲቻል ለተለዋዋጭ የአየር ሁኔታ የሚቋቋሙ የሰብል አይነቶችን በማምረትና ዘመናዊ አሰራር ዘዴዎችን በማስተማር ላይ ትኩረት ተደርጓል እንደሚሰራም በዕለቱም ተጠቁሟል። አሲዳማ አፈርን በኖራ በማከም ምርትና ምርታማነትን ማሳደግ እንደሚገባ ተጠቆመ። የአለፋ ወረዳ ግብርና ልማት ጽሕፈት ቤት በከዘነ ማሽጌ ቀበሌ የዞን ደጋፊ አመሮች የወረዳው አመራሮችና አርሶ አደሮች በተገኙበት የገበሬ በዓል አካሂዷል። በመስክ ምልከታው ላይ የተገኙት የማዕከላዊ ጎንደር ዞን ግብርና መምሪያ ኃላፊ ምክትል ኃላፊ አቶ ደጀኔ ሲሳይ እንዳሉት አርሶ አደሩ በአሲድ የተጠቃ መሬትን በኖራ በማከም ምርትና ምርታማነትን ማሳደግ እንዳለበት አስገንዝበው ይህ የምናየው የተሻለ የሰብል ቁመና በኖራ የታከመ ሲሆን አርሶ አደሩ ይህን ተሞክሮ በመውሰድ በስፋት ሊሰራበት ይገባል ብለዋል። የወረዳው የግብርና ልማት ጽሕፈት ቤት የሰብል ልማት ቡድን መሪ አቶ አብጀ እንዳሉት በ2017 እና በ2018 የምርት ዘመን በወረዳው 639,000 ሄክታር መሬት አሲዳማ አፈርን በኖራ ለማከም ታቅዶ 230,000 ሄክታር መሬት በኖራ የታከመ ሲሆን ለዚህም በ5 ቀበሌዎች ላይ ለ82 አርሶ አደሮች 3900 ኩንታል ኖራ ተሰራይቷል ብለዋል። ቡድን መሪው አክለውም ወረዳችን ትርፍ አምራች ወረዳ እንደመሆኑ መጠን ቀጣይ አሲዳማ አፈርን በኖራ ለማከም ሰፊ ስራ መሰራት እንዳለበት አመልክተዋል። ሌላው አሲዳማ አፈርን በኖራ በማከም የስንዴና የበቆሎ ሰብል የዘሩት አርሶ አደር ወርቁ ርስቱና ቄስ ሙቀት ወርቁ እንዳሉት ከዚህ በፊት ማሳቸው በአሲድ የተጠቃ በመሆኑ ምርታቸው እንደቀነሰባቸው ተናግረው አሁን ማሳቸውን በኖራ ካከሙ በኋላ ግን ሰብላቸው በጥሩ ቁመና ላይ እንደሚገኝና የተሻለ ምርት እንደሚያገኙ ተናግረዋል። በሌላ በኩል በገበሬ በዓሉ ላይ የተገኙ ተሳታፊዎችም ምርታማነትን ለማሳደግ አርሶ አደሩ በአሲድ የተጠቃ አፈርን በኖራ ማከም እንደሚገባ ገልጸው አርሶ አደሩ ይህ የምናየውን መልካም ተሞክሮ ሌሎች ቀበሌዎች በስፋት ሊሰሩበትና የምግብ ሉዓላዊነታችንን ማረጋገጥ እንደሚገባ ተናግረዋል። በመጨረሻም የወረዳው ግብርና ልማት ጽሕፈት ቤት ኃላፊ አቶ ውቤ አዱኛ እንደተናገሩት ዘመናዊ አሰራሮችንና ቴክኖሎጂዎችን በመጠቀም ምርትና ምርታማነትን ማሳደግ እንደሚገባ አስገንዝበው አርሶ አደሩ በኖራ የታከመና ያልታከመ የሰብል ቁመና ልዩነቱን በማየትና በመረዳት በአሲድ የተጠቃ ማሳውን በኖራ በማከም በገበሬ በዓሉ ላይ የተሳተፋችሁ አርሶ አደሮችም ይህን ተሞክሮ ወስዳችሁ በስፋት ልትሰሩበት ይገባል ብለዋል። እስቲ አሁን ደግሞ በስንዴ ልማት ተምሳሌት የሆኑ አርሶ አደርን የህይወት ተሞክሮ እናካፍላችሁ። አርሶ አደር ጉቶ ቱሬ ይባላሉ። በኦሮሚያ ክልል በምዕራብ አርሲ ዞን በአዳባ ወረዳ ቡቻ ራያ ቀበሌ ነዋሪ ሲሆን በ2 ሄክታር መሬት ላይ ስንዴ ያለማሉ። አርሶ አደሩ በፊት ሌሎች ሰብሎችን ያለሙ ነበር። ነገር ግን መንግስት ለስንዴ ልማት በሚያደርገው ድጋፍ ተነሳስተው ስንዴ ልማት ላይ ትኩረት ማድረግ ጀመሩ። ስንዴ ልማት ላይ በቂ አቅም ግንባታ ስልጠና በግብርና ባለሙያዎች የተሰጣቸው ሲሆን በየጊዜው ክትትልና ድጋፍም ይደረግላቸዋል። አርሶ አደሩ ጎቱ የሚያመርቱትን የስንዴ ምርት ለነጋዴና ለህብረት ስራ ማህበራት ስለሚያቀርቡ የገበያ ችግርም አልገጠማቸውም። በ2015-2016 ምርት ዘመን 67 ኩንታል የስንዴ ምርት ያገኙት አርሶ አደሩ በዚህም 300,000 ብር ማግኘት ችለዋል። አርሶ አደሩ ጉቶ የስንዴ ምርትን ማምረት ከመጀመራቸው በፊት ኑሯቸው ከእጅ ወደ አፍ እንደነበር አስታውሰው ስንዴ ማልማት ከጀመሩ በኋላ ግን ኑሯቸው እየተሻሻለ እንደመጣና ቤተሰባቸውን በአግባቡ ማስተዳደር እንደቻሉ ገልጸዋል። አርሶ አደሩ መንግስት እያደረገላቸው ስላለው የግብርና ግብዓት አቅርቦት እንዲሁም ክትትልና ድጋፍ ምስጋናም አቅርበዋል። በዘንድሮው የመኸር እርሻ በኦሮሚያ ክልል በምዕራብ አርሲ ዞን
በአቻ ወረዳ ቡቻ ራያ ቀበሌ 1223 ሄክታር መሬት በኩታ ገጠም የአስተራረስ ዘዴ በስንዴ ለምቷል። የአየር ንብረት ለውጥ የሚቋቋም የስንዴ እሴት ሰንሰለት ልማት ፕሮጀክት ወይም በእንግሊዝኛው CREW ቀበሌው በአሲዳማ አፈር የተጠቃ በመሆኑ ለአርሶ አደሮች በነፃ የግብርና ኑራ እያቀረበ ይገኛል። ክቡራትና ክቡራን የፎረስት ሚዲያ ተከታታዮች የሀገር ውስጥ መረጃዎቻችን ይህንን ይመስላሉ። አሁን ደግሞ ከውጪ ወዳገኘነው አንድ መረጃ እናካፍላችሁ። በኬንያ በደረሰ የመሬት መንሸራተት አደጋ የ21 ሰዎች ሕይወት አለፈ። በኬንያ ምዕራባዊ ክፍል ከባድ ዝናብ መዝነቡን ተከትሎ በደረሰ የመሬት መንሸራተት አደጋ የ21 ሰዎች ሕይወት ማለፉን የሀገሪቱ መንግስት አስታውቋል። የኬንያ የሀገር ውስጥ ጉዳይ ሚኒስትር ኪቺፕምባ ሙኮሜን በኤክስ ገጻቸው 30 ሰዎች በቤተሰቦቻቸው መጥፋታቸውን ሪፖርት ከተደረገ በኋላ እስካሁን እንዳልተገኙ ገልጸዋል። ሚኒስትሩ በአደጋው ከባድ ጉዳት የደረሰባቸው 25 ሰዎች ደግሞ ለሕክምና በአውሮፕላን እንዲነሱ መደረጉን ተናግረዋል። አርብ ምሽት በደረሰው አደጋ ሕይወታቸው ያለፉ ሰዎች አስክሬንም በአውሮፕላን ወደ ሌላ ቦታ እንዲዘዋወር መደረጉን ሚኒስትሩ ገልጸዋል። የሕይወት አድን ጥረቱን እየደገፈ ያለው የኬንያ ቀይ መስቀል በአደጋው ክፉኛ የተጎዱ አካባቢዎችን በመሬት መንሸራተትና በደራሽ ጎርፍ ምክንያት እስካሁን ድረስ በመንገድ ተደራሽ እንዳልሆነ አስታውቋል። የኬንያ መንግስት የሕይወት አድን ፍለጋ ተልዕኮውን ቅዳሜ ዕለት ገታ አድርጎ እሁድ እንደሚቀጥል ገልጿል። የሀገር ውስጥ ጉዳይ ሚኒስትሩ ኪፕቹምባ ለተጎጂዎች ምግብና ምግብ ነክ ያልሆኑ ቁሳቁሶችን ለማቅረብ ዝግጅት እየተደረገ ነው ያሉ ሲሆን የወታደራዊና የፖሊስ ሄሊኮፕተሮች ቁሳቁሶችን ለማጓጓዝ በተጠንቀቅ ላይ ናቸው ብለዋል። ኬንያ ሁለተኛው የዝናብ ወቅት ላይ የምትገኝ ስትሆን በጣም ዝናባማ ከሆነ ወቅት ጋር ሲነጻጸር በዚህ ወቅት አነስተኛ መጠን ያለው ዝናብ ለሳምንታት ብቻ ታስተናግዳለች። የአገሪቱ መንግስት በዝናባማ ወራት የሚሞሉ ወንዞች አቅራቢያና የመሬት መንሸራተት ባለባቸው አካባቢዎች የሚኖሩ ዜጎችን ደህንነት ወዳለው አካባቢ እንዲዛወር አርብ ዕለት አሳስቧል። ይህ በእንዲህ እንዳለ በኬንያ ድንበር አቅራቢያ በሚገኝ የኡጋንዳ አካባቢ ከረቡዕ ዕለት ጀምሮ በደረሰ ድንገተኛ ጎርፍና የመሬት መሰነጣጠቅ የበርካታ ሰዎች ሕይወት አልፏል። ቅዳሜ ዕለት የኡጋንዳ ቀይ መስቀል አደጋው በምስራቅ የሀገሪቱ ክፍል ካፕሶም አካባቢ መድረሱንና አንድን ቤትና ቤት ውስጥ የነበሩ 4 ሰዎችን ጠራርጎ መውሰዱን አስታውቋል። ቀይ መስቀል የጎርፍ አደጋው በቡላምብሊ የአውራጃ የወንዝ ዳር አቅራቢያ የሚገኙ አብዛኛዎቹን መንደሮች ክፉኛ መጎዳቱንም ገልጿል። ተቋሙ እንዳለው በአካባቢው በተከታታይ የዘነበው ከባድ ዝናብ ወንዞች ሞልተው እንዲፈሱ ማድረጉን ተከትሎ ሰፊ የመኖሪያ ቤት፣ የእርሻና የመሰረተ ልማት ውድመትን አስከትሏል። ክቡራትና ክቡራን የፎረስት ሚዲያ ተከታታዮች ለዕለቱ የሀገር ውስጥና ከውጭ ያዘጋጀንላችሁ መረጃዎቻችን ይህንን ይመስላሉ። ስለተከታተላችሁን ከልብ አድርገን እናመሰግናለን። ፎረስት ሚዲያ ተአማኒ፣ ሚዛናዊ መረጃ የሚያቀርብ ሚዲያ እንደመሆኑ መጠን እናንተ ደግሞ ቪዲዮቻችንን ላይክ እና ሼር አድርጉ። ሰብስክራይብ ያላደረጋችሁ ቤተሰቦቻችን ደግሞ ደውሏን በመጫን ሰብስክራይብ አድርጋችሁ በየዕለቱ የምናቀርባቸው መረጃዎቻችንን ወደ እናንተ እናቀርባለን። አንዳንድ አድማጭ ተመልካቾቻችንም በእርሻ በግብርና ዙሪያ ላይ የምናቀርባቸው መረጃዎች በጣም እንደወደዳችሁትና ምናልባትም ካሉት የዩቲዩብ ቻናሎች ለየት የሚያደርገው የእናንተ መረጃ በመሆኑ ወደነዋል። ይህ በአግሪካልቸር በሰብል እና ተያያዥ ጉዳዮች የምታቀርቡትን መረጃ አጠናክራችሁ ቀጥሉ። ይህንን ሌላ ዩቲዩብ ቻናል ላይ ስለሌለ በዚሁ አጠናክራችሁ ብትቀጥሉበት ያላችሁን ሀሳብ አስተያየት ያደረሳችሁን ሰዎች ስላላችሁ በዚህ አጋጣሚ ከልብ አድርገን እናመሰግናለን። ፎረስት ሚዲያ ወደፊት ራሱን የቻለ ሚዲያ ሆኖ ሊመጣ የሚያስብ ትልቅ ራዕይ ያለው ሚዲያ ስለሆነ ተአማኒና ሚዛናዊ የሆነውን መረጃ ወደ እናንተ ዛሬም ነገም ወደፊትም አጠናክረን የምንቀጥል ስለሆነ እናንተ ግን ላይክ ሼር አድርጉ። የበለጠ ደግሞ ሰብስክራይቡ እንዲጨምር ደውሏን እየጫናችሁ ሰብስክራይብ አድርጉልንና የምናቀርባቸው መረጃዎች ተአማኒ ሚዛናዊ መረጃዎችን ወደ እናንተ ሁልጊዜም የምናደርሳችሁ መሆኑን ደጋግመን ለመግለጽ እንወዳለን። ስለነበረን ቆይታ ከልብ አድርገን እያመሰገንን ወደ ዛሬው ፕሮግራማችን ስለተከታተላችሁን እያመሰገንን በዚሁ እንሰናበታችኋለን። በያላችሁበት መልካም ጊዜ